ያልተስተካከለ ፊት አይበላሽም። እኔ ላውራችሁ ችግር የለም። ኦኬ ሄርሚ አንድ ጥያቄ ልጠይቅሽ። የእናንተ ሰርግና ያንቺም ሰርግ የሱም ሰርግ በየአመቱ ልክ እንደ ልደት ነው እንዴ የምትጋቡት እናንተ? እኛ ከፈለግ ምን ችግር አለ? ዋና ይሄ አይደለም በየ6 ወሩ ከፈለግን በየወሩ ዋናው ልደት አይሻልም እናንተ? እሷም በፊናዋ በአመት ስንት ሰው እንደምታገባ አላውቅም። አንተም በየፊናት በየጊዜው በየአመቱ ኮንትራት ነው እንዴ? አይ ኮንትራት ስትይገን አንቺንንም ያካልላል። አይ እንደዚህ ሳይሆን ታውና ሲታውታ አየበለ ለምን ተገለ ራሷን አገና ተጣራቆና እሷን ያካትታል ማለት ነው። እንደዛ ከሆነ ይከዛ በጣም ያውኛ ሳቀ። እንግዲህ አብርሽ ኤርሜላ ኮንትራት ነው ወይ በየአመቱ የምታገባው ወይም ሴት የምትቀያየረው ስትለው ኮንትራት ነው ወይ ስትለው በኮንትራቱ አንቺም ትገቢበታለሽ፣ አንቺም ገብተሽበታል፣ አንቺንም ያካትታል። ለምን ራስሽን አግለሽ ለሌላው ኮንትራት ነው ወይ ትያለሽ ብሎ እንግዲህ በሳቅ ርርድብን እያስደረጋት ይገኛል ማለት ነው። ፍቅርን እንግዲህ ከአብርሽ ጎን ሆና ሁለት ሴቶችን ለማናደድ የማታረገው ጥረት የለም። እንግዲህ በጣም በሚገርም ሁኔታ ሚስቶቹ ሚዜ ሆኑኝ ብላ መጥታለች። ሶስተኛ ውሽማ ማለት ነው፣ ሁለተኛ ውሽማ ማለት ሚዜ ሆኑኝ። አይገርምም? ለሚስቱና ለፍቅረኛው ከኋላቸው መጣ ሚዜ ሆኑኝ። ይሄ አንድ ድፍረት ነው፣ ንቀት ነው። በቃ ለነሱ ያላት ንቀት እሱስ የታወቀ ነው። ለሴት ልጅ ምንም አይነት ክብር የለውም። ነገር ግን እሷ ንቀቷን እያሳያቻቸው ነው። ለነሱ ያላት ንቀት በቃ እሱ ከሰጣት አንግል ማለት ነው። እሱ በስ እኔ እንጃ እንዴት እንደታገሷት አላውቅም። ሩታና ኤርሜላ ለምን እንደሚታገሷት አላውቅም። እኔ ቢሆን በጥፍ ያጮለት ነበር መሄደው በዛ ሰዓት ማለት ከኋላ ይመጣል መልሳ እንደዚህ ልትለኝ አፏ ልከፍትብኝ በጥፌ ብያት ነበር ትቻቸው ሄደው ጭራሽ እነሱን እዛ ጋር ትቷቸው ሄዱ። እንግዲህ በጣም አናዷቸዋል። ሩታና ኤርሜላ በጣም ተናዷል፣ በጣም ተበሳጭቷል። ነገር ግን ክፉ ነገር ማውራት አልፈለጉም። ሳያቸው ማለት የሆነ መጥፎ ነገር ካንደበታቸው እንዲወጣ አልፈለጉም። ለምን እንደሆነ አላውቅም። ሩታም በዚህ አክል ታግሳለች፣ ኤርሜላም በትግስት እያለፈች ነው ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። እንዴት ናችሁልኝ? እንዴት ከረማችሁ አላችሁልኝ? መጥቻለሁ። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻ አብራችሁ ለመከታተል ሞክሩ። እንግዲህ አንዳንድ ሀሳቦች እየሰጠን እንሄዳለን። እኔ ለነሱ ፋንታ በጣም አዝኛለሁ ማለት ለሩታና ለኤርሜላ ፋንታ በጣም አዝኛለሁ። ምክንያቱም ኤርሜላ ምናክል ብትንቃቸው ምናክል እነሱ ላይ ንቀት ቢኖራት ነው ማለት ፍቅር ምናክል ሩታና ኤርሜላን ብትነቅ ነው በዚህ ልክ ባሏን ይዛ ባሏ ፊት ለፊት ቁማ ሚዜ ሆነኝ የምትል ምን አይነት ደፋር ብትሆን ነው? ምን አይነትስ አይን አውጣ የምትሆን ነው? በነገራችሁ ላይ ያው ለሁለቱም ልክልካቸው ነግራቸዋለች ኤርሜላ። ምክንያቱም እሷም በአመት ስንት ወንድ እንደምታገባ አላቅም ብላለች። እውነቷ ነው። በአመት ስንት ወንዶች ስቀያየር ነው ያየናት። አብርሽም ቢሆን እንደዛው እንግዲህ በየአመቱ ነው እሱ በየአመት አንዳንድ ሴት ይቀያየርብናል። ምን እንደሆነ አልገባንም። እንግዲህ ኢየሱስ ወንድ ነው ይባላል፣ ሴቷ ደግሞ ምን ይባላል? እስኪ ሴት በአመት ከስንት ወንድ እኔ አይሰለቻችም? ግን አይሰለችም? አይከብድም? ፍቅሪ ፊቴ ፕሮግራም አለብኝ ፊቴ ይብላሻል ምናምን ያሽ ማለት ነው። ወንዶች በቀያየርሽ ቁጥር ራሱ የሚመጣብሽ አስበሽዋል? ግን ወንዶች ራሱ በቀያየርሽ ቁጥር ለእያንዳንዱ ባህሪ እስከምትለምጂው ራሱ የምትቃጣዩ ፊትሽ እኮ ያብላሻዋል። ይሄን እኮ ፊክተር ነው እሱ ነው እንደዚህ የሚያረግሽ እንጂ ማለት ነው። ይሄን ያው ማዲያ በማዲያ ለተሽነሽ እኮ ፊትሽ ቀለል ብለም ቀረብ ብለም ብናየው እኔ አላልኩም ተብሎ ነው የሰማሁት። ለማንኛውም ማለት ነው ለፊትሽ ካሰብሽ ይኸውልሽ አንድ ይሆነኛል ያልሽው ሰው ትዳርሽን ይዘሽ እንደዚህ ልጅ ሴትነትሽ አክብረሽ ቁጭ ነው እንጂ በአመት ከስንት ወንድ ጋር መቀያየር ምናምን ሴት ሆነሽ ደግሞ ከወንድ ገጥመሽ ሴቶች ላይ ሙድ መያዝ ይሄ በጣም የሚያስጠላ ነገር ነው። ገባሽ? ይሄ በጣም የሚያስጠላ ባህሪ ነው። ከወንድ አንቺም ሴት ነሽ
አንቺ ከዚህ በፊት ብዙ ነገር እያሳለፍሽ ነበር፣ እያለቀሽ ነበር። ህመሙ ታውቂያለሽ፣ ምን ታውቂያለሽ እያወቅሽው ግን በእንደዚህ መልኩ ደግሞ እነሱን ለመስበር እነሱን ለመጉዳት ደግሞ ምትመጪ በነገርሽ ላይ ነግሮሻል ሁለቱም። አንቺ ምንም ዋስትና የለሽም ብለሻለች። በነገሮች ላይ በጣም ከገረመኝ ንግግር ሰርጉ ላይ ምናልባት አንቺ ሚዜ እንዳያረግሽ ብላታለች ሄርሜላ ማለት ነው። ምክንያቱም ባህሪዋ ስለምታውቅ ማለት ነው። የሱ ባህሪ በደንብ ስለምታውቀው ሰርጉ ላይ ወደ ሚዜነት እንዳይቀይርሽ ሙሽራ ነኝ ብለሽ ወደ ሚዜነት እንዳይቀይርሽ ማለት ይሄ ከባድ ዱላ ነው ማለት ነው። በጣም በቃ የመልስ ምት ነው የሰጠቻት ሄርሜላ ማለት ነው። እንግዲህ ዛሬ ሩታችን ክፉ ነገር መናገር አልፈለገችም። ነገራቶች በዝምታ ያለፈች ትገኛለች። ሄርሜላ ግን ከባድ የሆነ ዱላ ነው የሰጠቻቸው ለሁለታቸውም በጣም የሆነ እነሱም በቃ አይን አውጣ ናቸው። ምንም የሚገባቸው አይደሉም። ምንም የሚያፍሩ ነገር አይደለም። ጥሩ ነገር የሰሩን እየመሰላቸው ነው መሰለኝ። ለማንኛውም ውድ ቤተሰቦቼ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እናንተ ብትሆኑ በኤርሜላና በሩታ ቦታ ብትሆኑ ፍቅር ምን ነበር የምታረጓት? ይሄ ጥያቄ ለእናንተ ነው። ሀሳባችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ